Can I speak to you? ባነጋግርህ ፈቃደኛ ነህ? አዎ ፈቃደኛ ነኝ። በቤት ውስጥ እርቅን መፍጠር አለብህ። Where is your wife? ሚስቴ የት ናት? ቤት ናት የእግዚአብሔር ሰው። አንተ ግን ከሌላ ሴት ጋር ነው እዚህ የመጣኸው። አዎን የእግዚአብሔር ሰው። ማን ናት ያቺ ሴት? እቺ አጠገብ ያለችው ናት። አንቺ ነሽ? Yes, sir, it's me. አዎን የእግዚአብሔር ሰው። አንቺ ግን የሌላ ሰው ሚስት ነሽ አይደል? አዎን ነኝ። ባለቤትሽ ቤት ነው ያለው አይደል? አዎን። You know at beginning መጀመሪያ ላይ ስትጋቡ ባለቤትሽ ድሃ አልነበረም አይደል? አዎን የእግዚአብሔር ሰው። ገንዘብ ነበረው፣ ቤቱን የሚንከባከብ ሰው ነበር አይደል? አሁን ግን ገንዘብ የለውም። ይሄንን አጠገብሽ ያለውን ሰውዬ አንቺ ራስሽ ነሽ ወደዚህ ነገር ጎትተሽ አስገባሽው። ይረዳሽና ያግዝሽ ነበር። አንቺ ግን ወደዚህ ነገር አስገባሽው። አዎን ትክክል ነው። I want to see the husband of the የዚህችን ሴት ባለቤት ማግኘት እፈልጋለሁ። እንዲሁም የዚህን ሰው ሚስትም ማግኘት እፈልጋለሁ። ትዳራቸውም ከመፍረስ ይተርፋል። የዚህች ሴት ባለቤት ትዳራቸው በእግዚአብሔር ፈቃድ ነው የተመሰረተው። ስለዚህ ተመልሳ ሄዳ ከባለቤቷ ጋር ልትኖር ይገባል። የዚህን ሰው የሚስትም ላገኛት እፈልጋለሁ። የእግዚአብሔር ሰው እርዳኝ፣ ሚስቴን እያት፣ ገንዘብ ስለሌለኝ እያት ያደረገችብኝን እጅግ በጣም የምወዳት እና የምንከባከባት ሴት ነበረች። ከዚህ በኋላ ከዚህ ሴት ጋር አብሬ መኖር አልችልም። በጣም በሷ ተስፋ ቆርጫለሁ። ይህንን ነገር በሕይወቴ መከሰቱን አላምንም። ኦ ኢየሱስ፣ ኦ ኢየሱስ። Many marriages are like this. ራእይና መገለጥ ስለሌለ በርካታ ትዳሮች እንደዚህ ናቸው። Man of God, please. የእግዚአብሔር ሰው እባክህን እቺን ሴት መፍታት እችላለሁ? It's like you are blaming God for revealing this. ይሄ ማለት እግዚአብሔር ይህንን ምስጢር ስለገለጠልህ እርሱን መልሰህ እንደ መክሰስ ይቆጠራል። በፍጹም በራሷ ፈቃድ ያደረገችው ነገር አይደለም። በውስጧ ያለ ኃጢአት ነው እንዲህ እንድታደርግ ያደረጋት። ከዚህ ኃጢአት ነፃ እናውጣት። ከዛም አብራችሁ መኖር ትችላላችሁ። በሕይወትህ ምንም ስህተት ሰርቼ አላውቅም ካልክ ብቻ ነው ይህችን ሴት ይቅር አለማለት የምትችለው። ይህ ክስተት አሸንፈህ ልታልፋቸው ከሚገቡ ነገሮች መካከል አንዱ ነው። አንተም ራስህ ይቅርታ ስለሚያስፈልግህ ይቅር በላት። አሁን ስህተቷ ገብቷታል። ስለዚህ ይቅር በላት። ሰውየውንም ይቅር በለው። Now, will you come to your husband? አንቺም ቀርበሽ ይቅርታ ትጠይቂዋለሽ። Forgive me, please, forgive me. እባክህ ይቅር በለኝ፣ እባክህ ይቅር በለኝ። ለምን እንደዚህ አይነት ነገር አደረግሽብኝ? ይህንን ይቅር ማለት ለእኔ ቀላል አይደለም። Please, man of God. እባክህ የእግዚአብሔር ሰው ከዚህ መንፈስ ነፃ አውጣን። ትልቅ መከራ ውስጥ ነው ያለነው። In Jesus Christ's name. Thank you, Lord. In Jesus Christ's name. Where there's solution, በኢየሱስ ስም መፍትሄ ባለበት ቦታ ይቅርታ ይኖራል። መፍትሄ ማለት ይቅርታ ማለት ነው። ይቅርታ ማለት መፍትሄ ማለት ነው። መፍትሄው ከአጋንንት እስራት ነፃ መውጣት ነው። አዲስ ሕይወትን መምራት ይጀምራሉ። ጌታ ኢየሱስ ሆይ ይቅር ስላልካቸው አመሰግንሃለሁ በኢየሱስ ስም። thank you, Jesus. ኢየሱስ ሆይ እናመሰግንሃለን። አሁን ነፃ ወጥተናል። Thank you, Jesus. Learn lesson. Where there's solution, ይህንን ትምህርት ውሰዱ። መፍትሄ ባለበት ስፍራ ከሆናችሁ ይቅር የማይባል ምንም አይነት ኃጢአት አልሰራችሁም። the reason forgiveness is so important. በጓደኝነት ውስጥ ሁለቱም ፍጹም ስላልሆኑ ይቅርታ ማድረግን መለማመድ በጣም አስፈላጊ ነገር ነው። Perfect people. Come, brother. ና ወንድሜ፣ ደጋግመን ይቅር ማለት ያለብን እኛም ይቅር መባል ስላለብን ነው። አጠገባችሁ ያለውን ሰው ይቅር ልልህ እፈልጋለሁ ምክንያቱም እኔም ይቅር መባል ስለምፈልግ በሉት። besoin de pardonner parce que j'ai besoin d'être pardonné. The reason
Forgiveness በጓደኝነት ውስጥ ሁለቱም ፍጹም ስላልሆኑ ይቅርታ ማድረግን መለማመድ በጣም አስፈላጊ ነገር ነው። relationship does not involve two perfect people. There is no such thing. ምንም ችግር የሌለበት የሚባል ግንኙነት በፍጹም የለም። Maybe seated. Those people ፍጹም የሆኑ ሰዎች በዚህ ምድር ውስጥ የሉም። አጠገባችሁ ያለውን ሰው እንዲህ በሉት፣ ፍጹም የሆኑ ሰዎች በዚህ ምድር ውስጥ የሉም በሉት። when you talk of forgiveness, this is ስለ ይቅርታ ስናወራ በሰማይ የሚኖረው አባታችን ያደረገልን ይህንኑ ነው። ይህም የኃጢአታችን ብዛት በሕይወት ዘመናችን ሁሉ ከፍለን የማንጨርሰው ነበር። no matter how many good work we do, ምንም ያህል መልካም ስራዎችን ብንሰራ፣ ምንም ያህል ጥሩ አመለካከት ቢኖረን ከእግዚአብሔር ዘንድ ይቅርታን ሊያስገኝልን የሚችልን ስራ መስራት አንችልም። በኃጢአት ከወደቀው ማንነታችን የተነሳ ከእግዚአብሔር ዘንድ ይቅርታ ማግኘት አንችልም ነበር። ለኃጢአታችን የሚገባውን ቅጣት ለመቀበል ወደ እስር መወርወር ነበረብን። ከእግዚአብሔር ምሕረትና ርኅራኄ የተነሳ ብቻ ነው ይቅር የተባልነው። ከኃጢአትም እስራትም ነፃ የወጣ ነው። the reason why this issue is in because ይህንን የምልበት ምክንያት እነኚህ ሁለት ወንዶች ጓደኛሞች ስለሆኑ ነው። አሁን ግን ችግሩ መፍትሄን አግኝቷል። My name is Livinus Asgoa from Enugu State. ሊቪነስ አስጎዋ እባላለሁ። አንድ ማታ አማኑኤል ቴሌቪዥንን እየተመለከትኩ ሳለ ባለቤቴን ከአንድ ጓደኛዬ ጋር እዚህ ቤተ ክርስቲያን ውስጥ አየኋት። የእግዚአብሔርም ሰው ባለቤትሽ የታለ ብሎ ሲጠይቃት ስሰማ ልቤ ተሰበረ። ምን ማድረግ እንዳለብኝም ግራ ገባኝ። እግዚአብሔር ይመስገን የእግዚአብሔር ሰው ወደ ቤተ ክርስቲያን እንድመጣ ጋበዘኝ። ከተጋባን 15 ዓመታት ተቆጥረዋል። መጀመሪያ አካባቢ ነገሮች ጥሩ ነበሩ። ላለፉት 2 ዓመታት ግን ባለቤቴ ነበረች የቤቱን ወጪ ትሸፍን የነበረው። ያ ጓደኛችን ብቻ ነበር ያግዘን የነበረው። በመካከላቸው ይህ ነገር እንደተፈጠረ በፍጹም አላውቅም ነበር። he was helping you people with what? በምን ነበር የሚረዳችሁ? ለምግብ የሚሆን ገንዘብ ይሰጠን ነበር። ነገር ግን በየቀኑ እኛ ቤት ነበረ እየመጣ የሚመገበው። አብረን የምንወጣ ጥሩ ጓደኛዬ ነበር። What is the state of your mind now? አይዞ ችግር የለውም። አሁን ምን ይሰማሃል? እባክህ የእግዚአብሔር ሰው እርዳታህን እፈልጋለሁ። የትም መሄድ አልችልም። አንተን ተስፋ አድርጌ ነው የመጣሁት። ስራ የለኝም። ከልጆቼ ጋር ባዶ መሬት ላይ ነው የምንተኛው። የምንበላው የለንም። 5ቱም ልጆቼ ትምህርት ቤት አይማሩም። እዚህ ለመምጣት ራሱ አንድ ጎረቤት ነው የትራንስፖርት ትንሽ ገንዘብ የሰጠኝ። ላለፉት 2 ዓመታት ስራ አልነበረኝም። እባክህ የእግዚአብሔር ሰው እርዳታህን እፈልጋለሁ። የትም መሄድ አልችልም። After your deliverance, ነፃ ከወጣህ በኋላ ስለ ጓደኛህ ያለ አመለካከት እንዴት ነው? I have forgiven him. ነፃ ከወጣው በኋላ ይቅር ብየዋለሁ። Forgiveness will continue. ይሄ ይቅርታ ቀጣይነት እንዲኖረው እባክህን እርዳኝ። I want you to listen to me. በጥሞና እንድታዳምጡኝ እፈልጋለሁ። ባለቤትህ ነበር ችግር የነበረባት። ልነግርህ የምፈልገው ነገር አሁን እሷ ነፃ ወጥታለች። እሷ ነበረች የዚህ ሁሉ ምክንያት። ልክ አንተ ይሄ የቤት ችግር እንዲቆም ማገዝ ስትጀምር ነው ይሄ ፈተና የጀመረው። ባለቤትህ ነበረች ክፉ መንፈስ የነበረባት። አሁን ግን ነፃ ወጥታለች። ይሄንን እንድትረዳ እፈልጋለሁ። ሆነ ብላ አስባበት ነው ይህንን ጓደኛህን ወደ ራሷ ይሳበችው። እሱ ደግሞ ቤተሰቡን ለመርዳት በሚያደርገው ሂደት ውስጥ ተሸውዶ ነው እዚህ ነገር ውስጥ የገባው። ባለቤትህ ነፃ ባትወጣ ኖሮ 100 ልጅ ብትወልድም ይህንን ተግባሯን አትተውም ነበር።
This is the problem, the war at large. Before marriage, deliverance. ዓለም ላይ የሚታየው ትልቁ ችግር ይሄ ነው። ከትዳር በፊት ነፃ መውጣት ያስፈልጋችኋል። ባልም ሆነ ሚስት ከትዳር በፊት ነፃ መውጣት አለባቸው። ነፃ ሳይወጡ ቢጋቡ ከቀውስ ወደ ቀውስ ነው የሚሸጋገሩት። ይሄኛው የእነዚህ ጥንዶች ቀውስ ነው። የእናንተ ቀውስ ምንድን ነው? የእናንተ ፈተናስ ምንድን ነው? ይሄ የእነዚህ ጥንዶች ፈተና ነው። ኢየሱስን አመስግኑት። እርሱ ሁል ጊዜ መልካም ነው። እግዚአብሔር መልካም ነው። All the time. The reason why we are here today is ዛሬ እዚህ የመጣህበት ምክንያት እግዚአብሔር አንተን ይቅር ብሎ ስለሚያውቅ አንተም ይቅር ልትል ይገባል። If God can forgive, man of God, I have forgiven. እግዚአብሔር ይቅር የሚል ከሆነ የእግዚአብሔር ሰው እኔም ሁሉንም ይቅር ብያለሁ። for your information, I invited that your friend and his wife. እንድታውቅ የምፈልገው ጓደኛህም ከሚስቱ ጋር አሁን እዚህ ጉባኤ ውስጥ ነው። እነርሱም ነፃ መውጣት አለባቸው። I have 5 children and they're not going to school because I don't have anything doing. ስራ ስለሌለኝ አምስቱም ልጆቼ ትምህርት ቤት አይማሩም። Can you say that having 5 children, you too, you need deliverance? አያችሁ፣ በዚህ ዕድሜ 5 ልጆች አሉት። አንተ ራስህ ነፃ መውጣት አለብህ። ይሄ የተለመደ ነገር አይደለም። How old are you, sir? ስንት ዓመትህ ነው ወንድሜ? 35 ዓመቴ ነው። So for your deliverance to be permanent, ነፃ መውጣትህ ቋሚ ሆኖ እንዲቀጥል አንተም ኃላፊነት የምትሸከም ሰው መሆን አለብህ። አንተ ኃላፊነት የምትሸከም ሰው አይነት አይደለህም። ይሄ የተለመደ ወይንም ኖርማል አይደለም። and what are you doing for a living, sir? ምንድነው ስራ? I'm a driver. ሹፌር ነኝ። Can you imagine that? ታዲያ ሹፌር ሆነ በምታገኘው ጥቂት ገንዘብ ነው ልጆችን እንዴት ልታስተምራቸው ትችላለህ? ታዲያ ሹፌር ሆነ የምታገኘው ጥቂት ገንዘብ ነው ልጆችን እንዴት ልታስተምራቸው ትችላለህ? What are you doing for a living, man? እህቴ አንቺስ ምንድነው የምትሰሪው? I'm doing hairdressing. ጸጉር አስተካካይ ነኝ። For God's sake, ስለ እግዚአብሔር ብዬ እኔ በግሌ ለወንድሜ ስራ ሰጠዋለሁ። work for the husband. Getting ባለቤቱ ደግሞ የራሷን ስራ እንድትጀምር 300,000 ናይራ እንሰጣታለን። 300,000 naira. የት ነው የምትኖሪው? ኮቶኑ ከናይጄሪያ ውጪ ነው። Do you want to come back to Nigeria? ወደ ናይጄሪያ መመለስ ትፈልጊያለሽ? አዎ እፈልጋለሁ። የእግዚአብሔር ሰው ባለ 2 መኝታ ቤት እንሰጣችኋለን። 2 bedroom. So people of God, የእግዚአብሔር ሕዝቦች አንድ ላይ ሆነን ለአምስቱም ልጆቹ ሙሉ የትምህርት ቤት ወጫቸውን እንከፍልላቸዋለን። children to go back to school. They should relocate to Nigeria, 2 bedroom flat. ወደ ናይጄሪያ ይመለሳሉ። ባለ 2 መኝታ ቤት መኖሪያ እንሰጣቸዋለን። ለእርሱ ደግሞ እኔ ስራ ሰጠዋለሁ። I feel touched. በጣም ነው የተነካሁት። ስለተነካህ በጣም ደስ ብሎኛል። አመሰግናለሁ። So, brother, before I will allow you to leave, your ወንድሜ ከዚህ ከመሄድ በፊት ልነግርህ የምፈልገው ጓደኛህ እዚሁ እኛ መካከል ይገኛል። ባደረገው ነገር በጣም ተጸጽቷል። ሐሳብም ገብቶታል። ድንገት ካገኘኸው ሰላም በለው። ምንም ክፉ ነገር እንዳታስብበት። እሺ፣ ይቅርታ ማለት ይሄ ነው። Thank you, man of God, for helping. የእግዚአብሔር ሰው አመሰግናለሁ። በችግሬ ሁሉ ስለረዳኸኝ፣ የልጆቼን የትምህርት ቤት ክፍያ ስለከፈላችሁልኝ እንዴት አድርጌ እንደማመሰግን አላውቅም።
ይሄ ከጠበቅኩት በላይ ነው። ጌታ ኢየሱስ አመሰግንሃለሁ። Everything is over. ሁሉም ነገር አልፏል። Vous l'avez entendu de cet homme qu'il a dit qu'il pardonne à son ami qui était avec sa femme auparavant